ሰላም ዛሬ ማቀርብላችሁ ዘ ዴይ ኦፍ ዘ ጃክል የሚለውን ምርጥ ተከታታይ ፊልም ሲሆን ስራችን ከተመቻችሁ ላይክ ብሎ ሰብስክራይብ በማድረግ የፊልም ማህበራችንን ይቀላቀሉ። እስከ መጨረሻው አብራችሁን ቆዩ። በመጀመሪያው ትዕይንት አንድ አዛውንት መስኮት ፊት ለፊት ቆሞ የሚናገረውን ሲለማመድ ይታያል። በገጽታው እንዳትሸወዱ። ይህ ሰው አደገኛ የቅጥር ነፍሰ ገዳይ ሲሆን ፊቱ ላይ ያደረገው የሽማግሌ ማስክ እንጂ ትክክለኛ ፊቱ አይደለም። ልምምዱ እንደጨረሰ ሙሉ ለሙሉ የጽዳት ዩኒፎርም በመልበስና መሳሪያዎቹን በመያዝ ወደዚህ ትልቅ ህንጻ ይገባል። በአንድ ክፍል ውስጥ ተደብቆ መሳሪያውን እያዘጋጀ ባለበት ሰዓት ግን የመስሪያ ቤቱ ሰራተኛ ድንገት ስለገባበት በፍጥነት ተኩሶ ገደለው። ተኩሱ ወዲያው ነበር ወደ ጥበቃው ጆሮ የገባው። እጣ ፈንታው ግን ተመሳሳይ ነበር። በዚህ ሁኔታ ፊት ለፊቱ የቆሙትን በሙሉ እያስወገደ ኢላማውን አገኘው። አሊያስ ይባላል። ህይወቱን ለማዳን እግሬ አውጭኝ እያለ ይገኛል። በደረጃው እየወረደ ባለበት ሰዓት ነፍሰ ገዳዩ በተኮሰው ጥይት እግሩን መታው። መሮጥ መቀጠል ባለመቻሉ መጥፍጥፍ ብሎ መለመን ጀመረ። ነፍሰ ገዳዩም ስቃዩን ይፈልግ ይመስል አውቆ እየሳተው ልቡን በፍርሃት ማሸበሩን ተያይዞታል። በዚህ ሁኔታ የተወሰነ ካስፈራራው በኋላ በጭስ ቦምብ የሚያባሩትን እንዳይከታተሉት በማድረግ ከህንጻው ተሰወረ። ወደ ቤቱ እንደደረሰ ማስኩን ከፊቱ ላይ በመላጥ ትክክለኛ መልኩ ሲገለጥ እንመለከታለን። በሚቀጥለው ቀን አንድ ሆቴል ውስጥ ክፍል በመያዝ ስናይፐሩን አስተካክሎ ከገጣጠመ በኋላ ከርቀት የሚገኘው ሆስፒታል አካባቢ የሚንቀሳቀሱትን ወታደሮችና ጠባቂዎች ለአንድ አፍታ ባይኑ ቃኘ። ከዛም ስናይፐሩን ግድግዳ ላይ ደጋግሞ እየተኮሰ የነፋስ ጉልበቱንና የጥይቱን አቅጣጫ ቁጥሩን በማስተካከል ለሁለተኛው ስራው ተዘጋጀ። ኢላማው ማንፍሬድ የተባለ ታላቅ ባለስልጣን ነበር። ማንፍሬድ ቀደም ሲል ነፍሰ ገዳዩን ተኩሶ ያቆሰለው ልጁን ለመጎብኘት እዚህ ሆስፒታል ተገኝቷል። ነፍሰ ገዳዩ ማንፍሬድን እዚህ ወጥመድ ውስጥ ከከተተው በኋላ ከመኪናው ወጥቶ 3 እርምጃ እንኳን ሳይራመድ በአንድ ጥይት አስወገደው። ጠባቂዎቹ ጥይቱ የመጣበትን አቅጣጫ እስኪያጠኑ ነፍሰ ገዳዩ በጥንቃቄ ስናይፐሩን ሰብስቦ ካልጋው ስር ቦምብ ጠምዶ ከሆቴሉ በተረጋጋ ሁኔታ ለቆ ወጣ። ስሙ ጃክል ይባላል። እንደ ሰላማዊ ሰው ፖሊሶችን እያለፈ ከአካባቢው ሲሰወር በክፍሉ የተገኙት በሙሉ ቦምቡ አጠፋቸው። ዜናው በሀገሩ ትልቅ መወያ ከመሆኑ ባሻገር MI6 የተባሉ የከፍተኛ የፌደራል ቡድን ቀልብ ሳበ። ኤጀንት ቢዮንካና ለንደን የተባሉ ሰላዮች ጉዳዩን ይዘውታል። ጥይቱ የተኮሰበት ርቀትና ኢላማው በማንኛውም ስናይፐር ሊሳካ የማይችል ተአምር በመሆኑ ኤጀንት ቢዮንካ ደንግጣለች። ማንፍሬድ የተመታው ከ3818 ሜትር ርቀት ነበር። ከዚህ ርቀት ሊመታ የሚችል ስናይፐር የሚሰራው ደግሞ አንድ ግለሰብ ብቻ በመሆኑ ቴክኖሎጂያቸውን ሁሉ በመጠቀም ግለሰቡን ማፈላለግ ጀመረች። በተመሳሳይ ሰዓት ነፍሰ ገዳዩ የሚቀጥለውን ኢላማውን ታዘዘ። ይህንን ሰው ካገደለ $10 ሚሊዮን እንደሚከፈለው ከመገለጹን ባሻገር ስለተስማማ ብቻ ተጨማሪ $1 ሚሊዮን እንደሚሰጠውም ቃል ገቡለት። ጃክል ስራውን ተቀብሎ ከደንበኛው ጋር ፊት ለፊት ለማውራት ስዊድን ውስጥ ተቀጣጠሩ። ግድያው እንዲፈጸም ያዘዘችው ሴት ዚና ትባላለች። እንዲገልላት የፈለገችው ቻርልስ የተባለ ቢሊዮነር ሲሆን እያንዳንዱን የዓለምን የገንዘብ ልውውጥ ለህዝቡ ይፋ ለማድረግ በቅርቡ ወስኗል። ይህም በህገ ወጥ መንገድ ብር የሚያከማቹ ባለሀብቶችን ስለሚያጋልጥ እነዚህ ባለሀብቶች በፍጥነት እንዲወገድ በመወሰናቸው ነው ዚናን የላከው። ጃክል ስንት ባለሀብቶች የሱን ሞት እንደሚፈልጉ ሲረዳ 10 ሚሊዮን የነበረውን ወደ 100 ሚሊዮን ቀየረው። 100 ሚሊዮን ካልከፈሉት እንደማይሆን አስረዳት። ድርድሩ እንደጨረሰ ወደ ሚስቱ ኑሪያ ነበር የተመለሰው። ከቆይታ በኋላ ኮምፒውተሩን ሲከፍተው ማንፍሬድን ለገደለበት ሊከፍሉት የነበረውን $3 ሚሊዮን መሰረዛቸውን ተረዳ። እንደዚህ አይነት ተግባሩ ወደፊት ስራውን በከፍተኛ ደረጃ ላይ ያበላሽ እንደሚችል በተረዳበት ፍጥነት የዚህን ደንበኛ ማንነት ወዲያው ማጣራት ጀመረ። ብሩ ተልኮ ለነበረበት ባንክ ሊያመራ በመወሰን ለጉዞ ተዘጋጀ። የዛን ቀን የልጁ ልደት ቢሆንም ወደ ባንኩ ለመሄድ ወሰነ። ለታዳሚውና ለሚስቱ በአስቸኳይ ለስራ መብረር እንዳለበት አሳመናቸው። ሚስቱም ኤርፖርት ድረስ ስትሸኘው መሃል መንገድ ላይ አስቆሟት ታክሲ ውስጥ በመግባት ወደ ውስጥ ገባ። በዚህ ግራ እየተጋባች ሳለ ጭራሽ ከኤርፖርቱ ተመልሶ ወጥቶ በሌላ መኪና ሲሄድ መመልከቷ ጥርጣሬውን ከመጠን በላይ ጨመረው። ጃክል ወደ ባንኩ እየበረረ ባለበት ሰዓት ዚና ደውላ አለቆቿ በ100 ሚሊዮን በመስማማታቸው ወዳሉበት መጥቶ እንዲዋዋሉ ጠየቀችው። ጃክል ወደ ቦታው ሲደርስ መጀመሪያ ቀብድ 20 ሚሊዮን ብቻ እንደሚሰጡትና የቀረውን ኢላማውን ካስወገደ በኋላ እንደሚላክለት ቃል ገባችለት። ከሷ ጋር እንደተለያዩ ወደ ባንኩ በመሄድ ቀደም ሲል ክፍያውን የሰረዘውን ደንበኛ ማንነት አጣራ። ከዛም ያገኘውን ስም በጥልቀት ከመረመረ በኋላ ግለሰቡ የማንፍሬድ ልጅን ከተኮሰበት መስሪያ ቤት ጋር ግንኙነት እንዳለው አረጋገጠ።
በተመሳሳይ ሰዓት የኤምአይ6 ኤጀንት ቢዮንካ ከብዙ አልፊ ፍለጋ በኋላ ጃክል ማክስ አድርጎ ጥበቃዎቹን ሲገል ካሜራ የቀረጸውን ቪዲዮ አገኘች። ከእንቅስቃሴውና ከቅልጥፍናው ተነስታ እድሜው 30ዎች ውስጥ እንዳለ በመገመት አሉ የተባሉ ውትድርና ማሰልጠኛዎች ጋር ሁሉ እየደወለች በስናይፐር ጥበብ አንደኛ የነበሩትን ሁሉ ስም መሰብሰብ ጀመረች። በዚህ ሰዓት ስናይፐሮችን የሚሰራውን ሰው መገኛ ጥቆማ ደርሷት ወደ አድራሻው በረረች። ነገር ግን የሰው እንደሚመጡ ቀድሞ አውቆ ነበር። ለዚህም ቤቱን በቦምብ ጠምዶ ጠበቃቸው። የቢዮንካ አለቆች አብረዋት ከመጡት ኤጀንቶች መሃል ሰላይ መኖሩን እርግጠኛ ስለነበሩ እንድትጠነቀቅ መከሯት። እሷም በዚህ መረጃ ተነሳስታ ወዲያው ሰላዩን ደረሰችበት። እንደተነቃበት ሲገባው ከቦታው በፍጥነት ተሰወረ። ሆኖም ኮምፒውተሩን ጥሎ በመሄዱ ከማን ጋር ሲያወራ እንደነበር ከኮምፒውተሩ ተረዳች። በተመሳሳይ ሰዓት ጃክል ደግሞ ብሩን ያስቀረበትን ደንበኛ ማፈላለጉን ቀጥሏል። ከማንፍሬድ ጋር ቅርርብ ያላቸውን ሰዎች ከለየ በኋላ ወደ ካምፓኒው ተመልሶ በመግባት የእያንዳንዳቸውን ኮምፒውተር በመበርበር የማንፍሬድን ልጅ የግል ሹፌር ማንነት ደረሰበት። በሚቀጥለው ትዕይንት ጃክል ሹፌሩን አግኝቶት ምንም ሳያመነታ ገሎ ከመኪናው ኮፈን ውስጥ በመክተት ከመስሪያ ቤቱ ተሰወረ። በዚህ ሰዓት ሚስቱ ኑሪያ የባሏ ሁኔታ በጣም ስላጠራጠራት ቢሮውን መበርበሩን ተያይዘዋለች። ከብዙ ፍለጋ በኋላ ብዙ ድብቅ ሳጥኖችን፣ ሚስጥራዊ ክፍሎችን በቢሮው ውስጥ ተመለከተች። ይህ ክፍል ባልጠበቀችው ንብረቶች ተሞልቷል። ከነሱም መሃል ብዛት ያላቸው የውሸት ፓስፖርቶች፣ መሳሪያዎች፣ ከሰው ቆዳ ጋር የሚመሳሰሉ የፊት ማስኮችና ቁጥር ስፍር የሌለው ገንዘብ ይገኙበታል። ኑሪያ እስካሁን ባሏን የምታውቀው መስሏት ነበር። ከዚህ በኋላ ምን መወሰን እንዳለባት እያሰበች ቆማ ቀርታለች። በተመሳሳይ ሰዓት ጃክል የሹፌር ልብስ በመልበስ የሟቹን ልጅ ከቀብሩ ላይ ወሰደው። ብዙም ሳይርቁ ቦዲጋርዱን ገደለው። ቀጥሎም የማንፍሬድን ልጅ በጉልበት ያውጣጣው ጀመረ። እሱም አማራጭ እንደሌለው ሲያቅ የገዛ አባቱን እንዲገል ጃክልን የቀጠረው እሱ መሆኑን ገለጸለት። ነገር ግን ጃክል ማንፍሬድን ለማጥመድ ብሎ በመስሪያ ቤት ውስጥ እግሩን ስላቆሰለው ተናዶ ብሩ እንደከለከለው ማስረዳው። ጃክል ለተወሰነ ደቂቃ በጥሞና ካዳመጠው በኋላ ኃጢያቱን ሁሉ ሲናዘዝ ድምጹን እየቀዳ በአካባቢው ላሉ ሴኩሪቲዎች በሙሉ እያስተላለፈ እንደነበር ነግሮት የተቀመጠበት ገሎት ከመኪናው ወጣ። ከዛ መኪናው ውስጥ ቦምብ ተክሎ ተሰወረ። ጃክል አላማውን አሳክቶ ለቤቱ እየተመለሰ ቤት ውስጥ የተከላቸው ካሜራዎች የቀረጹትን ከፍቶ መመልከት ጀመረ። ሚስቱ ከወንድሟና ከእናቷ ጋር ሚስጥራዊ ክፍል ውስጥ ገብተው እንደነበር አየ። ፊታቸው ላይ የነበረውን ድንጋጤና ፍርሃት እንደተመለከተም ድብቁ ማንነቱን ሙሉ ለሙሉ እንደተጋለጠና በምንም መልኩ ማሳመን እንደማይችል ደመደመ። በዚህ ሁሉ አይምሮ ተጠምዶ ትኩረቱን በተሰረቀበት ሰዓት ከአንድ የጭነት መኪና ጋር ተላተመ። ሹፌሩ ሐቀኛና ሁሉንም ነገር በሕግ መንገድ መፍታት የሚፈልግ ሰው ነበር። ለዚህም ጃክል ምንም ያህል ገንዘብ እንደሚሰጠው ቢነግረውም ሹፌሩ ግን ፖሊስ ካልጠራውኝ አለ። በመጨረሻ ፖሊሶች በቦታ ላይ ደርሰው ግጭቱን እየመረመሩ አንደኛው ፖሊስ ጃክል ቦርሳ ውስጥ የተሸከመውን ገንዘብና ሽጉጥ በመመልከቱ ጃክል ባላሰበው ቅጽበት ሁለቱንም ፖሊሶችና ሹፌሩን ተኩሶ ገደላቸው። ከዛም እርስ በርስ ተታክሰው እንደሞቱ በማስመሰል መኪናውን ይዞ ጠፋ። የመጀመሪያው ሐሳቡ ከሚስቱ ጋር ነገሮችን እንደነበር ለማድረግ ስለነበር ስልክ በመደወል ወደ ፓሪስ አብረው እንድትሄድ ጠየቃት። እዛም ሁሉንም እንደሚያስረዳት ገለጸላት። ፓሪስ ውስጥ በቀጠሯቸው ሰዓት እንደተገናኙ ከተዋወቁ ቀን ጀምሮ ሲዋሻት እንደነበር ቢያምንላትም ትክክለኛ ስራውን ግን አልነገራትም። ለትልልቅ ባለሀብቶች በየሀገሩ እየዞረ እንደሚሰልል ለዚህም ጠቀም ያለ ገንዘብ እንደሚከፈለው አስረዳት። ያገኘችውም ሽጉጦች ራሱን ለመጠበቅ ሲል እንጂ ተጠቅሞበት እንደማያውቅ እየማለ አሳመናት። በመጨረሻም ከዚህ በኋላ ከሚሰራው አንድ ስራ እስኪሞቱ ድረስ የማይጨርሱት ብር ስለሚያገኙበት ብሩን እንደተቀበለ ይህንን ስራ እንደሚያቆም ቃል ገባላት። ኑሪያ የሚላትን በሙሉ ያለ ጥርጣሬ አምና ተቀበለችው። ሆኖም በፊቱን ያክል ልትተማመንበት ከበረ። በተመሳሳይ ሰዓት ኤጀንት ቢዮንካ አሉ የተባሉ የስናይፐር አሰልጣኞችን እየዞረች ስለ ተማሪዎቻቸው ያለመታከት እየጠየቀች ትገኛለች። የመረጃ ቡድኗ በጠቅላላ ደንኪን ስለሚባለው ሰው የቻሉትን ከየሲስተሙ እንዲበረብሩ አዘዘች። ቀጥላም አለቃዋ ጋር በመቅረብ ቪንት የተባለ ቀልጣፋ ኤጀንታቸው እንዲመድቡላት ጠየቀች። ምሽት ላይ ከቪንት ጋር ተገናኝታ ስለ ጃክል የምታውቀውን ሁሉ አሳወቀች። ጨምራም የሚቀጥለው ኢላማው ማን ሊሆን እንደሚችል በመንገር እንዲዘጋጅ አሳሰበች። በዚህ ሰዓት ጃክል የሚቀጥለው ኢላማው ቤት ተገኝቷል። ቢሊዮነሩ ቻርልስ ህገወጥ ባለሀብቶችን ስለሚያጋለጠው አዲሱ ፕሮግራም እያወራ ይገኛል። ይህንን ፕሮግራም በአካባቢው በሚገኝ ሰፊ አዳራሽ ውስጥ ነበር ለህዝብ ሊያስተዋውቅ ያቀደው። ጃክል ወደዚህ አዳራሽ ቀድሞ በመድረስ ቻርልስ እንዴት በጥንቃቄ ሊያስወግድ እንደሚችል ቦታውን በሚገባ በማጥናት ተጠምዷል። እያንዳንዱን ካሜራና መግቢያ መውጫውን ጎበኘ። በመጨረሻም ኮርኒሱ ላይ የሚመች ጠባብ ክፍተት ሲያገኝ ከዛ ሆኖ ለመተኮስ ወሰነ።
ነገር ግን ኮርኒሱ የሚከፈትና የሚዘጋ በመሆኑ ባልጠበቀው ቅጽበት ከኮርኒሱ ለትንሽ ወድቆ ነበር። ራሱን ለማዳን ሲታገል ስልኩ ወደ መሬት ወደቀ። ጃክል ከሚገልበት ቦታ ላይ በስተት ወድቆ የሞተው ብቸኛ ነፍሰ ገዳይ ሊሆን እንደነበር እያሰበ ወደ ቦታው ተመለሰ። በመጨረሻ የአዳራሹን ጥበቃ ስልኩን እንደጣለ በመንገር እንዲያፋልገው ጠየቀው። እሱም ፈቃደኛ ሆኖ ፈልጎ አገኘለት። ጃክል ይህንን አጋጣሚ በመጠቀም ከጥበቃው ጋር በደንብ ተግባብቶ ከአዳራሹ ከመውጣቱ በፊት ስልኩን ተቀበለው። የዛን ቀን ጃክል ወደ ተከራየው ሆቴል ሲመለስ አዲሱን አሳይመንት የሰጠችው ዚና ቆማ ጠበቀችው። በቅርቡ አሊያስን በመግደሉ አለቆቿ በጣም እንደተበሳጩና ከዚህ በኋላ እንደዚህ አይነት ባለሀብቶች እንዳያጠቃ አሳሰበችው። ጨምር አሳይመንቱን በሚገባ ለመወጣት ምርጥ ስናይፐሮችን የሚያመርተውን አይሪሽ እርዳታ እንዲጠይቅ መክረው ተለያዩ። የዛን ቀን ጃክል መንገድ ላይ የተቀመጠች ልጅ ተመለከተ። ይህች ልጅ እግሯ ተጎድቶ ታሽጋለች። እሱም እግሯን ባየበት ቅጽበት ቢሊዮነሩን የሚገልበትን መንገድ አወቀ። ወደ ሆቴሉ እንደተመለሰ ዚና በመከረችው መሰረት አይሪሽ ስናይፐር አምራች ጋር በመደወል እንዲሰራለት የሚፈልገውን የመሳሪያ አይነት ነገረው። እሱም በቀላሉ መስራት እንደሚችል ነግሮት ተገናኙ። ጃክል እንዲሰራለት የፈለገው ስናይፐር የእግር ማሸጊያ መስሎና በፍተሻ እንዳይገኝ አድርጎ እንዲሰራለት ነበር። ፕሮጀክቱ ላይ ቀናቶች ከሰሩበት በኋላ መሳሪያው ተጠናቆ ሙሉ ለሙሉ ሳያስታውቅ የእግር ማሸጊያ ውስጥ ተሰካካ። ነገር ግን የስናይፐር መተኮስ የሚችለው 8 ጊዜ ብቻ እንደሆነና ከ8 ተኩስ በኋላ ከጥቅም ውጪ እንደሚሆን አሳሰበ። ጃክልም ስናይፐሩን ለሙከራ ይዞት ወጥቶ አቅሙን አረጋገጠ። ወደ መደበቂያቸው እየተመለሰ ባለበት ሰዓት ሁኔታው ደስ የማይል መኪና በቦታው ሲያንዣብብ በመመልከቱ አይሪሹ ጋር በተደጋጋሚ ደወለለት። መኪና ውስጥ የነበሩት ኤጀንት ቢዮንካና ቡድኗ ነበሩ። ከዛም አልፈው የአይሪሹን ቤት ሲከቡት ጃክል ሊያሳውቀው የቻለውን ሞከረ። እሱ ግን ብዙ እንቅልፍ አልባ ምሽቶችን በማሳለፉ ቶሎ መንቃት ተሳነው። ብዙም ሳይቆይ ከፍተኛ ተኩስ ተነሳ። በመጨረሻ ከኤጀንቶቹ ማምለጥ ባለመቻሉ በቁጥጥር ስር ዋለ። ኤጀንቶቹ መስቀለኛ ጥያቄ ሊጠይቁት አዘጋጅተውት ሳይጨርሱ ባላሰቡበት ቅጽበት ጃክል በአዲሱ ስናይፐር አይሪሹን ገላገለው። ቢዮንካ ወዲያውኑ ወደ ጃክል እየተኮሰች ማባረር ጀመረ። እሱም ፊት ለፊት ያገኘው ፈረስ ላይ ወጥቶ በጫካ ውስጥ ፈረጠጠ። በዚህ ሁኔታ ለሰዓታት ከባረሩት በኋላ ጃክል ምሽቱን ተገና አድርጎ ባልደረባዋን ቪንትን ተኩሶ መታው። ቀጥሎ ጫካ ውስጥ የሚገኘው ወንዝ ውስጥ ዘሎ በመግባት ተሰወረ። ጃክል ባባሮሹና ባድካሚ ዋና ጉልበቱን በሙሉ ጨርሶ ነበር። ከውሃው እንደወጣ ስናይፐሩን አጠገቡ ደብቆ ለሚቀጥለው ቀን ጉልበት መሰብሰብ ስለነበረበት እዛው እንቅልፍ ወሰደ። ብዙም ሳይቆይ ግን የአካባቢው ገበሬ ደርስበትና በጥያቄ አፋጥጠው ጀመር። ጃክል አዘናግቶ መሳሪያውን ሊቀበለው ቢሞክርም አልተሳካም። ገበሬው እዛው ራሱን በማሳት ጥፍንግ አድርጎ ቤት ውስጥ አስሮ አሳደረው። ጠዋት ላይ ነገሮች ሁሉ እየባሱ መጡ። ገበሬው የደበቀውን ለየት ያለ ስናይፐር ጭምር አግኝቶበት ስለነበር ወንድሙ ጋር ደውሎ በማስተርጎም የተለያዩ ጥያቄዎችን ይጠይቀው ጀመር። ጃክል በዚህ ሰዓት ፈቶ ከለቀቀው ብዙ ገንዘብ ሊሰጠው እንደሚችል ቃል ገባለት። የገበሬው ወንድም ደግሞ መንገድ ላይ ያገኙት ፖሊሶች አደገኛ ወንጀለኛ በዚህ አካባቢ እየተፈለገ መሆኑን ስለተረዳ በፍጥነት ወደ ወንድሙ በረረ። ሆኖም ጃክል ራሱን ፈቶና ገበሬውን ገሎት በመኪናው ሊያመልጥ ሲል የገበሬው ወንድም ስለደረሰ መደበቅን መረጠ። ገበሬው ወዲያው ነበር ያገኘው። ጃክል ወንድምየውን በአስገራሚ ቅልጥፍና ተኩሶ በመምታት አብሮት የነበረውን ወጣት ወደ ከተማ ይዞት እንዲሄድ አዘዘ። እሱም ተስማምቶ መንገዳቸውን ጀመሩ። ጃክል የልጁን ስልክ በመቀበል መጀመሪያ ሚስቱ ጋር ነበር የደወለው። ድምፁ ላይ ተስፋ መቁረጥ ይታይበታል። ትልቅ አደጋ ውስጥ እንደገባና በህይወት የመመለስ እድሉ ጠባብ መሆኑን ነገራት። በዚህ ንግግር የደነገጠችው ኑሪያ እሷ በምን መልኩ ልትረዳው እንደምትችል ጠየቀችው። እሱም ካዝና ውስጥ ያሉትን መሳሪያዎችና ማስኩን ቡዳፔስት ወደ ተባለው ቦታ ይዛለት እንድትመጣ ጠየቃት። ቦታው ላይ እንደደረሰ ወጣቱን ገሎት ለመጥፋት ተዘጋጀ። በዚህ ሰዓት ስልኩ ላይ ያለውን የሚስቱንና የልጁን ፎቶ ሲመለከት ግን አቅማማ። ወደ በፊት ትውስታው መለሰው። በውትድርና ዘመኑ በአንድ ቀን ከአማጺ ቡድኖች ጋር እየተዋጉ በውጊያው ምክንያት ህይወታቸው ያለፉት ንጹሃን ባይምሩ መጡ። ከትውስታው ሲመለስ ወጣቱን ሊመረው ወሰነ። ነገር ግን ስለሱ ለአንድም ሰው ትንፍሽ ካለ ቤተሰቡን አይኑ እያየ እንደሚገልበት አሳስቦት ከመኪናው ወጣ። የዛን ቀን ምሽት ኑሪያ የጠየቃትን ቁሳቁሶች ይዛለት መጣች። የሽማግሌ ማስኩን ፊቷ እየለጠፈ ራሱን ወደ አዛውንትነት ሲቀይር ኑሪያ በግርምት እየተመለከተችው ነበር። ቀጥሎ ዊልቸር ላይ በመቀመጥና በእግር መታሸጊያው ታሽጎ ሙሉ ለሙሉ ሌላ ሰው በመምሰል ወደ አዳራሹ ጉዞውን ጀመረ። በዚህ ሰዓት ፕሌን ውስጥ ከኤጀንት ቢዮንካ ጋር ተገናኘ።
እነሱ ደግሞ ቢሊዮነሩን ቻርልስ ጥበቃ ሊያደርጉለት ነበር ወደ አዳራሹ የሚሄዱት። ጃክልም ከኋላቸው ተቀምጦ እቅዳቸውን በሙሉ በደንብ አዳምጧል። ከፕሌኑ እንደወረደ ማስኩን አውላልቆ ወደ አዳራሹ ነበር ሄደው። ፍተሻውን አልፎ የሚተኩስበት ቦታ ከያዘ በኋላ የሚቀጥሉትን 2 ቀናት እዚሁ ለማሳለፍ ወሰነ። ምክንያቱም ቻርልስ ንግግር ከማድረጉ በፊት ከፍተኛ ጥበቃ ስለሚደረግ የመያዝ እድሉ ሰፊ በመሆኑ ነበር። 2 ቀን እዚህ ጠባብ ቦታ ላይ ማሳለፍ ከባድ ነው። እሱም ራሱን በተለያዩ እንቅስቃሴዎች እየጠመደ ለመቋቋም ሞክሯል። አይምሮ በብዙ ጥሩና መጥፎ ትውስታዎች እያስጨነቀው ነው። በተመሳሳይ ሰዓት ቢዮንካና ቡድኗ የጃክል ፊት ምን ሊመስል እንደሚችል ካሰባሰቡት መረጃዎች ሊተነብዩ እየሞከሩ ይገኛሉ። አንድ የሆቴል ጥበቃ ይህንን ፊት በአዳራሹ አይቶት እንደሚያውቅ ሲነግራቸው ኤጀንቶቹ ወዲያውኑ በአነፍናፊ ውሾች ታግዘው አዳራሹን ማሰስ ጀመሩ። ነገር ግን የተደበቀበትን አልደረሱበት። በሚቀጥለው ቀን ቢሊዮነሩ ቻርልስ የኮምፒውተር ፕሮግራሙን ለዓለም የሚያስተዋውቅበት ቀን በመሆኑ አዳራሹ በታላላቅ ባለስልጣኖችና ባለሀብቶች ተሞልቷል። ቻርልስ ወደ መድረኩ እንደተጋበዘ ጃክል ስናይፐሩን አዘጋጀ። በቅርብ የነበሩትን ጥበቃዎች ድምጽ ሳያሰማ ከገደላቸው በኋላ ከመብራቶቹ መሃል ሆኖ ፊት ለፊት ለመተኮስ ተዘጋጀ። ኢላማው ውስጥ እንደገባም ተኮሰ። ሆኖም ቻርልስ ያልተጠበቀ እንቅስቃሴ በማድረጉ ኢላማውን ሳተ። ቢዮንካ የቻርልስን አወዳደቅ እንዳየች ከሁለት ቦታ እንደተተኮሰበት ተረዳች። ህዝቡ በድንጋጤና በሽብር ለማምለጥ ሲሞክር ጃክልም ህዝቡን ተቀላቅሎ ከአዳራሹ ተሰወረ። ኤጀንት ቢዮንካና ቡድኗ ጥይቱ የተተኮሰበትን አቅጣጫ ተከትለው የጃክልን ስናይፐር አገኙ። ከዛን ቀን ጀምሮ የጃክልን ስዕል በየዜናው እንዲሰራጭ ተደረገ። ይህ ተግባራቸው ጃክል እንደ ልቡ እንዳይንቀሳቀስ ትልቅ መሰናክል ሆነበት። በሌላ በኩል ደግሞ ሚስቱ ዜናውን ተመልክታ ጭንቀት ውስጥ ገብታለች። ነገር ግን ምንም እንዳታስብ በመንገር አረጋጋት። ማንም ስለ ፎቶ ቢጠይቃት ባሏን እንደማይመስል በልበ ሙሉነት እንድትናገር መክሯት ስልኩን ዘጋው። በተመሳሳይ ሰዓት ቢዮንካ ደንኪን ተብሎ ስለሚጠራው የአሜሪካ ስናይፐር የበለጠ መረጃና ዶክመንቶችን እንድታይ እየጠየቀች ነው። ነገር ግን ዶክመንቱ ሀገራዊ ሚስጥር ስለነበረበት ማንኛውም ኤጀንት እንዲያየው አልተፈቀደም። እሷም በዚህ ተስፋ ሳትቆርጥ እስከ መጨረሻው የስልጣን እርከን በመሄድ ዶክመንቱን እንዲያሳዩት አሳመነች። በመጨረሻም ተፈቅዶላት ዶክመንቱን ተመለከተ። ደንኪን የተባለው ስናይፐር በስናይፐር ብቃቱ የሚተካው የሌላ የአሜሪካ ወታደር ነበር። ዶክመንቶቹ ላይ እንደተቀመጠው ደንኪን ከቅርብ ጓደኛው ጌሪ ጋር ሚሽን ተሰጥቷቸው በቦታው ላይ ኢላማቸውን እየጠበቁ ነው። ኢላማቸው የታሊባኑ መሪ ሲሆን ይህንን ሰውዬ ለመምታት አሪፍ አጋጣሚ ሲጠብቁ እንደዚህ ሆነው ለ6 ሰዓት ያህል ቆይተዋል። አጋጣሚውን ሲያገኙ ደንኪን ያለ ስህተት መሪውን ተኩሶ መታ። አለቆቻቸው በጣም ደስተኛ ስለነበሩ ለረፍት ሳይፕረስ የተባለ ሀገር ውስጥ ረፍት እንዲያደርጉ ተፈቀደላቸው። ሁለቱ ጓደኛሞች ረፍታቸውን እያጣጣሙ ባለበት ሰዓት አንድ ማንነቱ የማይታወቅ ሰው አጠገባቸው ተቀምጦ ከፍተኛ ገንዘብ የሚያገኙበትን ፕሮፖዛል አቀረበላቸው። ሰውየው ቱርክ ውስጥ የሚኖር የአንድ ባለሀብት ቅጥረኛ ነበር። ይህ ባለሀብት እንዲወገድለት የሚፈልገው ሰው በመኖሩ ይህንን ሰው ካስወገዱ ከፍተኛ ገንዘብ እንደሚከፍላቸው ቃል ገባላቸው። በገንዘቡ የቋመጡት እኚህ ወታደሮች ያለምንም ችግር ሰውየውን አስወገዱ። አዲሱ ስራቸው የሚያመጣላቸው ገንዘብ እየጣማቸው ሄዷል። ነገር ግን አለቆቻቸው ሌላ ሚሽን ስለሰጧቸው ወደ ካምፓቸው ተመልሰው ወደሚቀጥለው ሚሽን ተጓዙ። እንደተለመደው አድብተው ኢላማቸውን እየጠበቁ ባለበት ሰዓት በተቃራኒ በኩል ሌላ ያደባ ስናይፐር ተመለከቱ። ደንኪን ስናይፐሩን ተኩሶ ቢመታውም የጠላት ቡድኑ ተኩሱን በመስማቱ አካባቢው ወደ ጦርነት በሰከንዶች ተቀየረ። ብዛት ያለው የአካባቢው ሰላማዊ ነዋሪም ህይወቱ አለፈ። የአሜሪካ ጀነራሎች የዜና እንዳይሰማ በመፍራታቸው የተማረኩትን በሙሉ እንዲገሏቸው በማዘዝ ምንም ፍንጭ እንዳይገኝ አካባቢውን በሚሳኤል ድራሹን አጠፉ። ይህንን ሚስጥር የሚያውቁት ደንኪንና ጌሪ ብቻ ነበሩ። ለዚህም ለራሳቸው ህይወት በመፍራታቸው ደንኪን ራሱ ባጠመደው ቦምብ ከጌሪ በስተቀር የራሱን ቡድኖች በቦምብ አጋየ። እነሱም እዛው እንደሞቱ ነው ዶክመንቶቹ የሚናገሩ። ቢሆን ከነዚህም ፍንጮች እንዳገኘች ብዙ ሳትቸገር ጓደኛውን ጌሪን አገኘችው። ስለ ደንኪን የሚያውቀው ነገር እንደሌለ ቢነግራትም እሱ በህይወት ካለ ደንኪንም በህይወት መኖሩን እርግጠኛ ሆነች። በተመሳሳይ ሰዓት ጃክል ቀደም ሲል ያልተሳካውን አሳይመንቱን አሁን ለማሳካት ቆርጦ ተነስቷል። ቢሊየነሩ ቻርልስ የሚኖርበትን አካባቢ አግኝቶታል። በተመሳሳይ ሰዓት ሚስቱን ኑሪያ ጃክል ለገንዘብ ሲል ሰው እንደሚገል እርግጠኛ ሆናለች። Now you tell me the truth because it's your last chance. Say the words. I kill people for money. Listen to yourself and say it again. You don't tell me! I kill people for money! Is that what you want to hear? Is that enough? ይህ በመሃላቸው ከፍተኛ ክፍተት ፈጠረ። እሱ ብቻም አልነበረም። ወንድሟ ጃክል ያከማቸውን ገንዘብ ለአንድ አደገኛ ጋንግስተር ሰጥቶት ራሱን አደጋ ውስጥ ከቷል። ኑሪያ በሁለት በኩል ተጨንቃ የምታደርገው ጠፍቶባታል። ያላት አማራጭ ጃክል ወንድሟን ከዚህ ጉድ ውስጥ እንዲያወጣው መጠየቅ ነበር።
ጃክልም ተስማምቶ ይህንን አደገኛ ጋንግስተር አንድ ሆቴል ውስጥ እንዲቀጥረው ጠየቀው። እሱ ደግሞ ከ3 ኪሎ ሜትር ጀልባ ላይ ስናይፐሩን አስተካክሎ እየጠበቀ ነበር። ይህ ጋንግስተር በቦታው ደርሶ እንደተቀመጠ በስናይፐሩ በፍጥነት አጋደመው። የጋንግስተሩ ሞት ትልቅ የዜና መነጋገሪያ ሆነ። ቢዮንካ ማሟሟቱን እንደሰማች የጃክል ስራ መሆኑን አውቃለች። ጃክል ጊዜ ሳያጠፋ በጀልባው ሆኖ ወደ ቻርልስ መኖሪያ ቤት አመራ። ቻርልስ የራሱ ደሴት ላይ ስለሚኖር መተኮስ ያለበት ከጀልባው ላይ ሆኖ ነበር። የመሳሪያውን ብቃት በተደጋጋሚ ከሞከረ በኋላ በቀስታ ወደ ቤቱ ተጠጋ። በዚህ ሰዓት የቻርልስ ቦዲጋርዶች አካባቢውን በድሮን እየተቆጣጠሩት ስለነበር ጃክልና ጀልባውን ወዲያው አገኙት። ማንነቱን እንዲያጣራም አንዱን ጋርዳቸውን ላኩ። በዚህ ሰዓት ጃክል ለየት ባለ ስናይፐሩ ጋርዱን ገና ሳይቀርበው ከርቀት አስወገደው። ድሮኖቹን አየር ላይ እንዳሉ ከጥቅም ውጭ ያደረጋቸው። በዚህ ተግባሩ ሙሉ የሴኩሪቲ ቡድኑ መተረማመስ ጀመረ። በሰዓቱ ቻርልስ ውሃ ውስጥ እየዋኘ ነበር። ጃክል ኢላማ ውስጥ እስኪገባ በጥንቃቄ እየጠበቀ አንዱ የቻርልስ ቦዲጋርድ ከውሃ ውስጥ ለማውጣት እየተፍጨረጨረ ነው። ጃክል አንድ ጥይት ተኮሰ። ሆኖም ጋርዱን ነበር ያገኘው። በዚህ ጊዜ ቻርልስ በውሃ ውስጥ ለውስጥ በፍጥነት መዋኘት ጀመረ። ጃክል አሁን ተረጋግቶ አየር ለመሳብ ብቅ የሚልበትን ሰከንድ ጠበቀ። ብቅ እንዳለም ተኩሶ መታው። በመጨረሻ አሳይመንቱ በመሳካቱ በደስታ ከባህሩ በመውጣት ወደ ቤቱ ገሰገሰ። በዚህ ሰዓት ትራፊክ ፖሊስ አስቆመው። ነገር ግን ጃክል ለምንም አይነት ጥያቄ ዝግጁ ባለመሆኑ ትራፊኩን ገጭቶት በረረ። ከብዙ ልፋት በኋላ ከፖሊሶች እጅ ቢያመልጥም አንድ ሕፃን ልጅ ፊት ለፊቱ ገባ። ሕፃኑን ላለመቅጨት ሲሞክር መኪናው ተገለባብጦ ከጥቅም ውጭ ሆኖ መቀጣጠል ጀመረ። ጃክል ከመኪናው ማምለጥ አልቻለም። በዚህ ሰዓት በአካባቢው ያለፈ የነበረ አንድ ሰው ደርሶለት ጎትቶ ሕይወቱን አተረፈ። ጃክልም የሰው ሕይወቱን ቢያተርፈውም ምንም አይነት ዓይን እማኝ እንዲኖር ስላልፈለገ ሕይወቱን ስላዳነው አመስግኖት ተኩሶ ገደለው። ከዛም የራሱን መኪና አቃጥሎ በሰውየው መኪና የተወሰነ ከራቀ በኋላ ይህንንም መኪና አቃጥሎ በእግሩ ረጅም ርቀት ተጓዘ። በጉዞው ላይ የእነዚህን አዛውንቶች መኖሪያ ቤት ደረሰ። መንገደኛ እንደሆነና የመኪና አደጋ እንደገጠመው አሳምኗቸው ወደ ሆስፒታል እንዲወስዱት ጠየቃቸው። እነሱም ተደናግጠው ወዲያው ጃክልን ይዘውት ወደ ሆስፒታል መንገድ ጀመሩ። ሆኖም ብዙ ሳይጓዙ ነገሮች ተቀየሩ። ጃክል ሽጉጡን በማውጣት ወደ ኬላ እንዲወስዱት አዘዛቸው። እነዚህ አዛውንቶች በፍርሃት ተሞልተው ኬላው ጋር እንዳደረሱት በቻርልስ ሞት ምክንያት ኬላው ከባድ ፍተሻ ላይ መሆኑን ተመለከቱ። ብዙ መኪኖች ተሰልፈው ተራቸውን እየጠበቁ የጃክል ጭንቀት እየጨመረ መጣ። የሱን መዘናጋት የተመለከተችው አሮጊት በጥንቃቄ ሰንጤዋን አውጥታ ባላሰበው ቅጽበት ከጀርባው ወጋችው። ጃክል ሰንጤውን ከምንም አልቆጠረው። ሽማግሌው የወደቀበትን ሽጉጡን አውጥቶ ወደሱ ቀረበ። ከሽማግሌው ጋር ተናንቀው ከተላፉ በኋላ ጃክል የበላይነቱን አግኝቶ ተኩሶ አገኘው። ሚስቱም አልቀረላት። ጃክል ይህንን ሁሉ ነፍስ ማጥፋቱ በመጨረሻ ሕሊናውን እየነካው ይመስላል። ውስጡ በጸጸት ተሞላ። ወደ ውጭ ወጥቶ የኬላውን ቁጥጥር ሲመለከት በዛ በኩል ማለፍ በጭራሽ እንደማያዋጣው በመረዳቱ ወዲያውኑ ሚስቱ ጋር ደወለ። የተዘበራረቀ ስሜት እየታየበት አሳይመንቱን እንዳሳካና ክፍያውን እንዳስገቡለት ከዚህ በኋላ ወደዚህ ስራ እንደማይመለስ አበሰራት። ይህንንም አስመልክቶ በአዲስ ማንነት አዲስ ህይወታቸውን ለመጀመር ወደ ሌላ ሀገር በቅርቡ እንደሚጓዙ ቃል ገባላት። ኑሪያ በተስፋና በፍርሃት መሃል ሆና ዝም ብላ ታዳምጧለች። ስልኩን እንደዘጋ የመጣበትን መኪና ምንም አይነት ማስረጃ እንዳይገኝ አድርጎ በማጋየት በእግሩ መንገደኞችን በመቀላቀል ኬላውን አለፈ። ይህ ሁሉ ሲፈጠር ቢዮንካ ባለቆቿ የጃክልን ክትትል እንድታቆም ተደርጋ ነበር። ይህንን የሚወሰኑት ከሀገር ሚስጥር ጋር የተነካካ በመሆኑ ፖለቲካ ቀውስ እንዳያስከትል በመፍራት ነው። ቢዮንካ ደግሞ በቅርቡ የተሰማው የጋንግስተሩ መሪና የቻርልስ ግድያ በጃክል መፈጠሩን እርግጠኛ እንደሆነች ነገረቻቸው። ግዴታ ጃክልን ማደን እንዳለባት አሳወቀች። አለቃዋ ቢዮንካ እንደማትሰማት ስትረዳ ወዲያውኑ መታወቂያዋን ተቀብላ ከስሯ አገደቻት። ከሷ ጋር እንደተለያየችም ከከተማው ሚኒስተር ጋር ተገናኘች። ይህ ሚኒስተር ጃክልን ከቀጠሩት ባለ ሀብቶች አንዱ ነው። ሚኒስተሩ አዲስ ትዕዛዝ ሰጣት። ስለ ቻርልስ አሟሟት የሚያውቁትን ሰዎች በሙሉ ለማስወገድ ወስነዋል። ይህ ደግሞ ቢዮንካንም ይጨምራል። ስለዚህም ቢዮንካን ጃክልን ማሳዳዷን እንድትቀጥል ፈቀደችላት። እሷም በፍጥነት የጃክልን ሚስትና ልጅ መገኛ ደረሰችበት። በቅርብ ርቀት ሆነው ሲከታተሏት ዋሉ። ምሽት ላይ ጃክል ወደ ቤቱ ሲደርስ ቤቱ ባዶ ሆኖ ነበር ያገኘው። በዚህ ዱብዳ ተጨንቆ ባለበት ሰዓት አሳይመንቱን የሰጠችው የባለ ሀብቶቹ ተላላኪ ዚና ደወለች። ድምጿ ላይ መረበሽ አስተውሏል። አለቆቿ ስለ ቻርልስ ሞት የሚያውቁትን በሙሉ እሱንም ጨምሮ ለማስወገድ ቅጥር ነፍሰ ገዳዮች እንደላኩባቸውና እንዲዘጋጅ አስጠነቀቀችው። ጃክል የኤምአይ6 ኤጀንቶቹ ቤቱ እንደከበቡት አላወቀም። ቢዮንካና ቡድኗ ድምጻቸውን አጥፍተው ወደ ውስጥ እየገቡ የኑሪያውን ድምጽ ሰክሮ እየጮኸ ወደ ውስጥ ገባ። ቤቱ ባዶ በመሆኑም እየዞረ እህቱን ሲፈልግ ከነ ቢዮንካ ጋር ተፋጠጠ። በድንጋጤ ሽጉጡን በመዘዘበት ቅጽበት ለመተኮስ ተገደዱ። ጃክል ተኩሱን እንደሰማ በፍጥነት መብራቱን ከቆጣሪው አጥፍቶ አንድ ባንድ ያድናቸው ጀመረ።
ጀመር። በመጨረሻ ከቢዮንካ ጋር ብቻቸውን ሲቀሩ ቢዮንካ በህይወት የሚተርፍበትንና ከቤተሰቡ ጋር በሰላም የሚኖርበትን አማራጭ አቀረበችለት። እሱም የቀጠሉትን ባለሀብቶች የሚያጋለጥ ከሆነ የቀረውን ህይወቱን በነፃነት ከሚስቱና ልጁ ጋር መኖር እንደሚችል አረጋገጠችለት። ጃክል የተወሰነ ካሰበበት በኋላ ከዚህ ችግር ራሱ እንደሚወጣ ተማምኖ ቢዮንካን ያለምንም ማመንታት አስወገዳት። አሁን ጃክል ሰዓት የለውም። ሚስቱና ልጁ የገቡበትን አያውቅም። ስልኳም አይሰራም። ኑሪያ በጃክል ተስፋ ቆርጣ ልጇን ይዛ ሀገር ለቃ እየጠፋች ነበር። እሱም በዚህ ሐሳብ ተጠምዶ ሳያስበው ከባድ የመኪና አደጋ ደረሰበት። በተመሳሳይ ሰዓት በኤምአይ6 ቢሮ ውስጥ ሐዘን ሰፍኗል። ዋና ዳይሬክተሩ በቢዮንካ ህልፈት ተደናግጦ ባለበት ሰዓት አለቃዋ ኢዛቤል ቢዮንካ እዚህ ችግር ውስጥ ራሷን እንደከተተች ገለጸችለት። ከቆይታ በኋላ ዳይሬክተሩ ስልኩ ላይ ቢዮንካ ከመሞቷ በፊት የላከችለትን መልእክት ተመለከተ። መልእክቱ አለቃዋ ኢዛቤል ቻርልስን ካስገደሉት ባለሀብቶች ጋር እየሰራች መሆኑንና ከሞተች ተጠያቂዋ እሷ መሆኗን ነበር የጻፈችለት። መልእክቱ ዳይሬክተሩን በድንጋጤና በፍርሃት ሞላው። ኢዛቤልን ለማጋለጥ ከሞከረ የሱም ህይወት አደጋ ውስጥ እንደሚገባ አሰበ። ከዛም የተወሰነ አመንትቶ ሜሴጁን ከስልኩ ላይ ሰረዘ። በሌላ ትዕይንት ዩሮፕ ውስጥ ጃክል ከአንድ አውቶቡስ ውስጥ ሲወጣ እንመለከታለን። ፊቱ ላይ ቁስሎች ይታያሉ። መንገድ ላይ የቆሙትን ፖሊሶች በኮንፊደንስ እያለፈ አንድ ወንበር ላይ ተቀመጠ። ዚና ነበረች እዚህ የቀጠረችው። እሱም አካባቢውን በሚገባ ከቃኘ በኋላ ተረጋግቶ ያወራት ጀመር። ዚና ቻርልስን እንዲገል ከቀጠሩት ባለሀብቶች ዋናው የሆነውን ባለስልጣን ማንነት አሳየችው። ሊከፍለው ቃል የገባለትን $100 ሚሊዮን አለመክፈሉ ሳያንስ ሁለቱንም ሊገላቸው በመሞከሩ የሚገባውን ቅጣት ለመስጠት ነው እዚህ የተገናኙት። ጃክል በጥሞና ካዳመጣት በኋላ እነዚህን ባለስልጣኖች የገቡበት ገብቶ እንደሚያድናቸው እልህ በተሞላበት ድምጽ ቃል ገባላት። ነገር ግን ቀድሞ ማግኘት ያለበት ሰው እንዳለ ገልጾላት ሚስትና ልጁን ለማግኘት ቆርጦ ከእይታዋ ተሰወረ። እስከ መጨረሻው ስለተከታተላችሁኝ አመሰግናለሁ። ምንም አይነት ሐሳብና አስተያየት ካሉት ኮሜንት ላይ ለማስቀመጥ ወደ ኋላ ይበሉ። ቪዲዮውን ላይክ እና ሰብስክራይብ በማድረግ ያበረታቱን። አመሰግናለሁ።